አሁን የምንገኝበት ከዚያው ከአማራ ክልል ዝክረ ታሪክ ማዕከል ውስጥ ሆኖ ጀቶች፣ ሄሊኮፕተሮች ሰምቲንግ ሚግ ምናምን የተሰኙ የጦር መሳሪያዎች አሉ። እዚህ ጋር አሁን የምንገኘው እንግዲህ የጦር መሳሪያዎች በተለይም ደግሞ መኪኖች የሚገኙበት ቦታ ነው። ዋልያዎቹ የራሽያ ሰራዊቶች ናቸው። እዚህ ጋር የምታያቸው መሳሪያዎች ኢህአዴግ እንዳጠቃላይ ታጥቋቸው የነበሩ ጦር መሳሪያዎች እዚህ ጋር ይገኛሉ። እዚህ ጋር ነው የሚወጡት መሰለኝ የሚታኮሱት እና ጎማው እንትን ብሏል። የሆነ የተነፈሰ ነገር አለው። እዚህ ጋር እንግዲህ ቀደም እንደዚህ ይባል ነበር የሚባል እንደዚህ ይባል አይታችኋል። የክክ ምናምን የምንድን ነበር የባቄላ ምናምን እንደዚህ ተደርገው ውስጥ ነው። አይ በድሮ ጊዜ ወፍጮ ባልነበረበት ሰዓት እሱን ነበር የሚጠቀሙ። አዎ እንግዲህ የሚጠቀሙበት የሚፈጁበት ይሄ ነበር። Cross on the beach. ታው ቀጭን እንዴት ተሳለው ታይታችኋል ብላለች። ብቻ በጣም ደስ የሚል ነገር አለ። እዚህ ጋር ዋና ቤቶች አሉ። ሰምቲንግ እዚህ ጋር ደግሞ ያው ባህር ዳር አካባቢ እንደመገኘቱ የጣና ውስጥ የሚገኙ ቶችን ለማሳየት ነው የሚመስለው። ዛሬ የምንገኘው በአማራ ክልል ዝክረ ታሪክ ማዕከል ነው። የአማራ ክልል ዝክረ ታሪክ ማዕከል በ1985 ዓ.ም መሰረቱ ተቀምጦ በ1994 ዓ.ም ተመርቆ አገልግሎት መስጠት ጀምሯል። ይህ የአማራ ክልል ዝክረ ታሪክ ማዕከል በውስጡ ምን አይነት ነገሮችን አሟልቶ ይዟል፣ ምን አይነት አገልግሎቶችን ይሰጣል የሚሉትን በዛሬው ፕሮግራም የማስቃኛችሁ ነው የሚሆነው። እኔ ስሜ ነምር ነኝ። አብራችን ተጓዙ። እንደምታዩት እንግዲህ ከመግቢያው ጀምሮ የክልሉን ማንነት የሚያንጸባርቁ የተለያዩ ነገሮችን አካቶ ነው የያዘው። ከኔ ጋር ተጓዙ። እጅግ በጣም በርካታ የሆኑ ኪነ ቅርጾች አሉ። በክልሉ የሚገኙ የተለያዩ እንስሳቶችን ለማሳየት ብርክ አልሞ የተሰራ ነው። እዚህ ጋር የሰጎን አሞራ ነው ያለው። ሌሎችም አሉ። እስኪ ነው አንዴ ላስቀምጥ። በጣም የሚገርም በጣም ያው መንካት ብዙ ጊዜ አይፈቀድም እንደዚህ አይነት ህንጻዎችን እና እቺ ደግሞ ምንድን ነበር ስም ትባል? እዚህ ጋር ካንጋሮ መሰለችኝ። አይ ቲንክ እዚህ ጋር የቀጭን ያለች ሌሎችም አሉ። እዚህ ጋር እንደንተ ቀጭን ነች። በጣም ደስ የሚል ጥበብንም በደንብ የሚያሳይ ነገር ነው። እዚህ ጋር እያየን የምንገኘው ቀጭን እንዴት ተሳለው ታይታችኋል ብላለች። ብቻ በጣም ደስ የሚል ነገር አለ። እስኪ አብረን አሁንም እንጓዝ። እዚህ ጋር አሁን የምንገኘው እንግዲህ የጦር መሳሪያዎች በተለይም ደግሞ መኪኖች የሚገኙበት ቦታ ነው። እቺ የምታዩት አይፋ ትባላለች። የመኪናው አይነት አይፋ የተሰራባት ሀገር ራሽያ ነው የሚለው። ታጥቆ የነበረው ደርግ ነው። በደርግ ዘመነ መንግስት ለጦርነት ሲዋጉበት የነበረው አይፋ የተሰኘው መኪና ነው። እንግዲህ ያው ወይ የሆነ መሳሪያ ጭነው ነው የሚንቀሳቀሱ ወይ እዚህ ጋር ሆነው ታጥቀው የሚተኩሱበት ቦታ ነው። በጣም ደስ የሚል መኪና ነው። እዚህ ጋር ደግሞ የምታዩት ይሄ ምንድነው የሚባለው መሰላችሁ? በጣም ጠንካራ ነው። እሱ የኦራል ነው። ይሄ ኦራል ነው። ኖርማል አሁን ላይ እንደምናውቀው አይነት ነገር ነው። ግን ያው የራሽያ ስሪት ናቸው። ያው ደርግ ቅድም እንደነገርኳችሁ ሶሻሊስት እንደመሆኑ መጠን ተመሳሳይ ነው። ይሄኛውም ይሄ ደግሞ ዋዝ ነው ተብሎ የሚጠራው። ይህ የምታዩት እንግዲህ M124 ተዋጊ ሄሊኮፕተር ነው ማለት ይመስለኛል። የተሰራው በራሽያ ነው። ታጥቆት የነበረ ደርግ ነው። እንደምታዩት እንግዲህ ሄሊኮፕተር ነው። በደርግ ዘመነ መንግስት ለጦርነት ሲዋጉ ሲጠቀሙበት የነበረው መሳሪያ ነው። እዚህ ጋር በሩ እንትን እያለ ነው። እቺ ነች ሄሊኮፕተር ምናምን የምትባለው። እዚህ ጋር ነች። እዚህ ጋር ሰው ይዛሉ። እዚህ ጋር ሄሊኮፕተር አብራሪው ይቀመጣል። እዚህ ጋር ማርሹ ነው ያለው። እዚህ ጋር የምታዩት ይሄኛው አለ እንደ ማርሽ ነገር ነው። ብቻ ውስጡ ምን እንደሚመስል እንደዚህ ነው። ይሄኛው ደግሞ የሚግ 23 ተብሎ የሚጠራ ነው። ሚግ 23 ይባላል። ይሄም የራሻ ፕሮዳክት ነው። እንግዲህ ይሄ አይ ቲንክ መሳሪያ ነው። ምንድን ነው እዚህ ጋር ነው የሚወጡት መሰለኝ የሚታኮሱት እና ጎማው እንትን ብሏል። የሆነ የተነፈሰ ነገር አለው። ኧረ ግን ምንም እንቅስቃሴ አይልም። ምንም አይንቀሳቀስም። በጣም ደስ የሚል ነው። ግን እነዚህ አይነት መሰረተ ልማቶች በደንብ እንክብካቤ ቢደረግላቸውም ጸዴ ነው። ያው አሁን በእኛ ትውልድ አለ። ቀጣይ ትውልዱ የትኛውም ጀኔሬሽን ሊያውቃቸው የሚገባቸው እንደመሆናቸው መጠን
ሁሉም ደግሞ ሞር እንክብካቤ ቢኖራቸው ጸዴ ነው የሚል ሀሳብ አለኝ። Well, I took the chance, now I'm covered in bruises. Cross on the beats. እንዳልኳችሁ ነው ከውስጥ ነው የሚገኘው እና የቅርጻ ቅርጾች ያሉበት ቦታ ነው የሚገኘው። ነው በደንብ ላሳያችሁ። እዚህ ጋር እንደምታዩት ማሲንቆች ምናምን ሁሉም ባህላዊ የሙዚቃ መሳሪያዎች የሚያንጸባርቁ ናቸው። ካሜራ እዚህ ጋር ደግሞ የምታያቸው የራያ የወሎ የተለያዩ ባህሎች የክልሉ ውስጥ የሚገኙ ማንነቶችን ባህላቸውን ያለባበስ ባህላቸውን ካልቸራቸውን በደንብ የሚያንጸባርቅ ነው። እዚህ አካባቢ ወደ አካባቢ ያሉትን ያለባበሳቸውን የሚያሳይ ነው። በጣም ብዙ ነች ያሉ አይ ቲንክ እዚህ ጋር እንደምታያቸው ደግሞ ጥጥ ምናምን ነው። ይሄ ደግሞ የሽመና ላይ የሚሰሩበት ነጠላ ምናምን እንደዚህ እያደረጉ ሲሰሩ አይታችሁ ይሆናል ብዬ አስባለሁ። እና ያንን የሚያሳይ ነው የሚመስለኝ። እዚህ ጋር እንደምታያቸው ጥጡ አለ ይዘርታማ እንደዚህ የሚያደርጓት እነ ማዘር እሷ ነች ማብራቸው ሆነ። እዚህ ጋር የአረቂ ማውጫ ነው። እስኪ ነው በደንብ አሳያቸው። ይሄ በጣም ይሄ የአረቂ ማውጫ ነው። ምን ይላል መሰላችሁ? የአረቂ አወጣጥ። አረቂ የሚለው ቃል ከበርካታ የመካከለኛው ምስራቅ ወይም የአልኮል መጠጥ ስያሜ ጋር የሚመስል ሲሆን ረጅም ታሪክ ያለው ኢትዮጵያ ውስጥ የሚዘጋጅ ባህላዊ የአልኮል መጠጥ ነው ይላል። አዲስ አበባ አካባቢ አሁን ተከለከለ፣ ግን ከብቅል ከጌሾ ለቂጣ የሚሆን የገብስ የቆሎ የማሽላ የዳጉሳ የስንዴና ከውሃ ተደርጎ የሚዘጋጅ ነው። እሱ ነው። ከዚህ አካባቢ ደግሞ አጓዛ ናቸው። የቆዳ ፕሮዳክቶችን የሚያሳይ ናቸው። በክልሉ እንግዲህ ወደ ገጠሩ ማህበረሰብ የምንወርድ ከሆነ አጓዛ ነው ከቆዳው የሚዘጋጅ የምንተኛበት እና ያንን ለማሳየት ነው የሚመስለው። ሌሎችም አሉ። እዚህ ጋር የዳዊት መያዣ ነው ያለው። ሌሎችም አሉ። አሁን በርብ ላሳያችሁ። እዚህ ጋር እንግዲህ ቀደም እንደዚህ ነበር የሚባል እንደዚህ ይባል አይታችኋል። የክክ ምናምን የምንድን ነበር የባቄላ ምናምን እንደዚህ የተገኘ ውስጥ ሆኖ በድሮ ጊዜ ወፍጮ ባልነበረበት ሰዓት እሱን ነበር የሚጠቀሙ። በዚህ ነበር እንግዲህ የሚጠቀሙበት የሚፈጩበት ነበር። እዚህ ጋር ሙቀጫ ነው። እዚህ አካባቢ ደግሞ ምጣድ አለ። ያው በክልሉ የሚገኙትን የሸክላ ስራዎች በደንብ የሚያንጸባርቅ ናቸው። ጀበና አለ፣ ዲስት ምናምን የምግብ መስሪያዎችን የሚያሳዩ። እዚህ ጋር ደግሞ የሀገራችን ሕዝብ የሚያሳይ ነው። በተለይም ደግሞ ማህበረሰቡ የገጠሩ ማህበረሰብ ከተማውን ይዞት እና እሱን የሚያሳይ ነው። እዚህ ጋር ቀንበር ነው። ይሄ ሞፈር ነው። እዚህ ጋር ማረሻ ነች። እቺ ወገል ትባላለች። እዚህ ጋር ወገል ትባላለች። ይሄ እንግዲህ አፈሩ ነው ተብሎ ኢማጂን ተደርጎ ነው። ይሄኛው ይታያል። ይሄ ድግር ይባላል። ይሄኛው ደግሞ እርፍ ይባላል። እንግዲህ ይሄ ወደ ገጠሩ ያለው ማህበረሰብ የሚያሳይ ነው። እዚህ ጋር የምታዩት ደግሞ ወደ ተሳይ ገሳ ነው ምናምን የሚባል ክረምት ላይ በገጠሩ ማህበረሰብ አካባቢ ራሳቸውን ከዝናብ ከብርድ ለመከላከል የሚጠቀሙበት ነው። እዚህ ጋር እየነቀፈው ነው። ይሄ ጎጆ ነው። ያው በሁሉ የሚገኙ ማንነቶችን በደንብ ለማንጸባረቅ ተብሎ የተሰራ ነው። እጅግ በጣም ደምስ የሚለው ኤቭሪዋን በጣም ቢዚ ሊያደርግ የሚገባ ቦታ ነው እና አሁን ሌሎች ቦታዎች እንዳሳያችሁ። አሁን ደግሞ የምንገኘው ከዚሁ ከሙዚየም ውስጡ ወይም ደግሞ ከስዕል ጋለሪ ውስጥ የሚገኙ የጦር መሳሪያዎች ናቸው። ከውጭም አሉ በኋላ ማሳያቸው የሚለው ግን እዚህ ጋር እንደምታዩት እንግዲህ የመሳሪያው አይነት 12.7 ኤምኤም አየር መቃወሚያ ነው የሚለው። የተሰራበት ሀገረ ሶቪየት ህብረት ታጥቆት የነበረው ኢህአዴግ ወይም ደግሞ ብአዴን ነው የሚለው። እዚህ ጋር የምታያቸው መሳሪያዎች ናቸው። እዚህ አካባቢ ይታያቸዋል አይደል? ከዚህ ማለፍ ስለማይቻል ነው እዚህ ጋር የማሳያችሁ። እዚህ ላይ የመሳሪያው አይነት 82 ሞርተር መሳሪያዎች ናቸው። እዚህ አካባቢ ያሉት የሶቪየት ዩኒየን ማነው የሶቪየት ህብረት የሰራቻቸው መሳሪያዎች ናቸው። ደርግ በተለይም ደግሞ ሶሻሊስት እንደመሆኑ መጠን በራሽያ ይደገፍ ነበር እና የእነሱን የሚያሳዩ መሳሪያዎች ናቸው። የራሽያ ሰራዊቶች ናቸው። እዚህ ጋር የምታያቸው መሳሪያዎች ኢህአዴግ እንዳጠቃላይ ታጥቋቸው የነበሩ ጦር መሳሪያዎች እዚህ ጋር ይገኛሉ። እዚህ ጋር እንደምታዩት ነው አንድ የድጋፍ መስሪያ ነው፣ ግን ብዙ አገልግሎት እየሰጠ አይደለም እና የወጣቱም ያው መጦ ዲዛይን አለባቸው። በተለይም ደግሞ ካልባሌ ቦታዎች ራሱ ነፃ የሚያደርግበት ቦታ እንደሆነ መጠን በዚህ አይነት መሰል ነገሮች ሊጠናከሩ መልካም ነው የሚል ሀሳብ አለ። እዚህ ጋር ግን እንትን አለ ምንድን ነው የሚባለው? እስኪ ደግሞ ታው በስመ አብ እንደዚህ ሆነን
ይበቃሃል አንተ። ከዛ ሌላ ምን እንጨምር? ሹ ልበል እንዴ? ተንቀሳቀስ ዘን እየታቀ ነው። ደስ የሚል ቦታ ነው። እስኪ ሌሎችን ቦታ ላሳያችሁ። እኔ ደክሞኛል። በአማራ ክልል ዝክረ ታሪክ ማዕከል የነበረን ቦታዎችን ያስቃኘሁባቸው በውስጡ ምን አይነት ነገሮችን ይዟል የሚለውን ያስቃኘሁባችሁን መሰናዶ በዚህ ቋጨሁ። እኔ ስሜ ነበር ካሜራማን ኤምነች። ኦኬ እንደዛ ነበረን። ሌሎች ቦታዎች በቀጣይ ማስቃኛችን የሚለው ጃኬቲም ግን ሰብስክራይብ እያደረጋችሁ ማበረታታት እንዳይረሳ። እጅግ አድርጌ አመሰግናለሁ።